ፊልሙ ሲጠናቀቅ ሞቱ በቃ አይታችሁ አልቀሳችሁ ትንሳኤውን ካያችሁ በኋላ ደስ ብላችሁ የሚመጣ ጸሎት አለ። ምን ይላል? ጌታ ኢየሱስ ክርስቶስ ሆይ ታስፈልገኛለህ። ለኃጢአቴ ስትል በመስቀል ላይ በመሞትህ አመሰግንሃለሁ። የልቤን በር ከፍቼ አዳኝና ጌታ አድርጌ እቀበልሃለሁ። ህይወቴን ተረከብ። እለት ከእለት ፈቃድህን ለመፈጸም ኃይልህን ስጠኝ ይላልና በጣም ጸሎቱን ወድጆ ፓውዝ አደረኩና ጸሎት ማብዛት የምወድ ሰው ነኝ። ከዳዊቴ ከምጽፈው አንድ ፔጅ ወረቀት ጀርባ ላይ ጻፍኳትና ሁሌ ዘወትር ጸሎት ምናምን ካልኩ በኋላ ያችን ጸሎት ሁሌ ላት ነበርና ኦልሞስት ተመሳሳይ ነው እንደዚህ ያልኩት። እኔ ጸሎቱን ዝም ብዬ እየደጋገምኩት ነበር። ምን አደረግ ወደ ራሴ አላመጣሁትም ነበር። አሁን ግን አንደርስታንድ አድርጌው ስለነበር በደንብ ወደ ራሴ ነው ያመጣሁት። በቃ ይሄ ጌታ ለኔ አዳኜ ነው ጌታዬ ነው ብዬ ወደ ውስጥ ያስገባሁት። ግን ኤርሚያስ በቃ እሺ እንግዲህ አንቺ ደስ እንዳለሽ እንኳን ጌታን አወቅሽ፣ አንቺ በደንብ አድርገሽ አንብቢ፣ መጠየቅ ያለብሽን ቀጥይ አለኝ። እሺ አልኩ። ከኤርሚያስ ጋር ተለያየው። እኔ ግን አሁንም መጽሐፍቶቹን እያነበብኩ አንዶቹን ከአንዶቹ ጋር ለማስታረቅ ልክ ያልሆንበት ነገር ምንድነው እያልኩ ጊዜያትን ፈጀው። ቲክቶክ ላይ ኤርሚያስ ከመጣ በኋላ እኔ ተሟጋች ሆኜ ቆም ነበር። ከነሱ ይልቅ ደግሞ ሞር የሚስቡኝ የትኞቹ ናቸው? ቃላዋዲ ያሉት ናቸው ለኔ የሚስቡኝ ማለት ነው። እና በዚህ አይነት እሳቤ ለብዙ ጊዜ ማለት ነው እግዚአብሔር በሚያውቀው እየቀጠልኩኝ መጣሁኝና አንድ ጊዜ በህልሜ ይሄን ሁሉ ነገር ሳደርግ ራሴ ብቻዬን ነው ማድረግና በምጽፈው በማነበው በራሴ ወረቀቶች ዙሪያ ከቤተሰብ ማንንም አይጠይቀኝም፣ አይነካካብኝም። ባለቤቴም ብዙ ከወረቀት ጋር የተነካካ ነገር የሚወድ ሰው አይደለምና መጽሐፍቶችን ሁሉ ለመጻፍ እንደዛ ሳነብስ ጽፍ አንዱን ወረቀት እንኳን አንስቶ አያይምና እኔ በጣም ብዙ ነገሮችን እጽፍ ነበር። የገባኝንም መጽሐፍ ቅዱስም እያመጣው ሌሎቹንም እያነበብኩና የማደርገው ነገር አይገባቸውም። ግን የሆነ ነገር ለመጽሐፍ እየሞከርኩ ሶስተኛ አራተኛ መጽሐፍ ያንን ነገር ማደርግ ነው የሚመስላቸውና አልነግራቸውም። ቃላዋዲንም ሳይ እናቴ በር ካንኳኳች ቶሎ ብዬ ቲቪውን እየቀየርኩ ነበር ማየውና በጣም ፈሪ ነበር። አንዴ በህልሜ ምን አየው? ለቤተሰቦቼ መጽሐፍ ቅዱሱን እንደዚህ ገልጬ ቆሜ ስለ ክርስቶስ ኢየሱስ ስላደረገልን ነገር እነግራቸዋለሁ። እና አንድ እንግዳ ሰው ከኛ ቤተሰብ መካከል ቆሟል እና ያን ሰው አላውቀውም። እና በህልሜ ተነስቼ ልጁ የሰውየው መልክ ደግሞ በደንብ ነው የሚመጣልኝ። እንደዚህ አይነት ሰው ከኛ ፋሚሊ የለም፣ በአካባቢም በምንም አላውቀውም። ይሄን ሰው ማን ነው ብዬ በቃ ታውቁትና ይሄንን ህልም ያየው 7 ቀን 6 ቀን አይሞላምና እከታተላለሁ እነዚህን የነ ኤርሚያስን ከዛ በኋላ ደግሞ የነ መርጌታ ጽጌ ምናምን ሳይ ቮይስ ኦፍ ክራይስት ሚል የጅማ ዩኒቨርሲቲ ተማሪዎች ጥያቄና መልስ ኦርቶዶክሳውያንም ወይም ደግሞ ጆባዊትነስ ወይም ደግሞ ሌሎቹ የሚያመጡትን ጥያቄ የሚመልስ ሰው አለና እዛ ላይ ያለውን ኮንቨርሴሽን ሲያወጡ እኔ በጣም ብዙ መጽሐፍ ቅዱስ ውስጥም ባለው እየጠየቅኩ እያነበብኩ እየመረመርኩ ባለውበት የኔን የሚጠይቅ አይነት ጥያቄ የሚያቀርቡ ልጆች አሉና የሚመልሰው መልስ በጣም የሚገርም ነው ልጁ እና በድምጽ መልክ ነው የሚያመጡት። ሁለተኛው ሲመጣ ያ እኔ በህልም ያየሁት ሰው አትሮንስ ላይ ሆኖ ጥያቄና መልሱን ይመልሳል፣ ግን እንትኑ ፎቶ ብቻ ነው ያለው። ከዛ ያው ተመሳሳይ ነገር ዩቲዩብ ማየት ከጀመራችሁ መልሶ አይደለም ያመጣላችሁ። ከዛ እየተንቀሳቀሰ ጭራሽ ሰው ይሄን ሰው አውቀዋለሁ የት ነበር ማውቀው ብዬ በደንብ አተኩሬ ስመለከት እኔ በቤተሰቦቼ መካከል ቁሜ ወንጌልን እየተናገርኩኝ በማቋረጥበት ሰዓት እንድናገር መጽሐፉን አስተካክዬ ይዤ እንዳወራ የሚያደርገኝ ያ ወጣት ልጅ እሱ ነበር። ማን ይባላል? ወንድም ዳዊት ፋሲል። ይሄ ሰው አውቀዋለሁ በህልሜ አይቼዋለሁ አልኩኝ። ከዛ ገብቼ አንዱን ትምህርት ስማር ለአእምሮ ለኔ ለእንደዚህ አይነቴ አብዝቶ ማንበብ መጠየቅ የሆነ ነገር ላይ በደንብ መመርመር ለሚፈልግ ሰው አስተካክሎ መንገር የሚችል ሰው ዳዊት ፋሲል። አንዳንዱ ሰው እኮ ወንጌልን ለመቀበል የሆነች ጥቅስ ይበቃዋል ወይ የህይወት የሆነ ክፍል ይፈልጋል ምናምን። እንደኔ አይነቱ እኮ ስንት ማጎዶ እንደፈጀ በእውነት እግዚአብሔር እንደኔ ምህረት ያደረገለት ሰው የለም። ምርምሬ ልክ ባይሆንስ ተሸውደን ቢሆንስ ፍልስፍናው፣ ሐሳቡ፣ ታሪኩ፣ ትርክት ሁሉን አምታትቼ የማይ ሰው ነኝ እኔ። በቃ የሆነ የጠራ ነገርን ለመያዝ የምቸገር አሁንም የምመለከት የሆነ ነገር ከሆነ መጽሐፍትን ሳገላብጥ ሙሉ መጠየቅን በጣም የማበዛ የተጨበጠ ነገር ለመያዝ ሁሌ የምሯሯጥ በቃ እንደዚህ የተፋለሰ ነገር እያለኝ እየቀጠልኩ ይሄ ሰው ነበረ ልኬ ማለት ነውና አንዱን ትምህርት ስማር በቃ አእምሮዬ ላይ ያለ ነገር እንዴት እንደተስተካከለ ከዛ በኋላ ዩቲዩብ ፔጁ ላይ ገባው። ዳዊት ፋሲል ሚኒስትር ይባላል። ደወልኩለት አንስቼና ብዙ የሆነ ማውራት የሚፈልግ ምናምን አይነት ሰው አይደለምና እንደዚህ ህልም አይቼ ምናምን እንግዲህ እግዚአብሔር ይሄንን ትምህርት እንድትማሪ ፈልጎ ይሆናል፣ አይዞሽ በርቺ፣ አንብቢ፣ ጠይቂ፣ ማወቅሽ ጥሩ ነው ብሎ በቃ ዘጋው። እኔ ብዙ ወሬ ምናምን ማውራት የሚወድ ሰው አይደለም ዳዊት ፋሲልና ከዛ በኋላ ከማን ጀመርኩኝ? ከሶስቱ ወገኖች መጽሐፍ ቅዱሱን እያነበብኩት የማይጠራልኝ ነገር ምን እንደሆነ ታውቃላችሁ? የማቴዎስ 25 ፍርድ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም ይላል። በዚህ ደግሞ በሮሜ ጋር ምናምን ስትገቡ ደግሞ ምን ይላል?
ጽድቃችን ከክርስቶስ ኢየሱስ የተነሳ ብቻ በደሙ በኩል እንደዳን ይነግርና እዚህ ጋር ፍርድ ወንበር ጋር ለማስቀመጥ በግና ፍየል ተብሎ ለመለየት ማብላት ማጠጣት ምናምን አለብን እና የገባችሁ ነገር ይኖራል፣ ግን ጠርቶ አይጠራላችሁም። በቃ ያምታታችኋል ማለት ነው። ከዛ ደግሞ ፍርድ አንዴ እዚህ ጋር ያወራል፣ አንዴ እዚህ ጋር፣ አንዴ ከመስጠት ጋር ይገናኛል ጽድቃችሁ፣ አንዴ አርጋ አታድርግ፣ አንዴ ደግሞ በስርዓት መኖርን ያሳያችኋል፣ አንዴ ደግሞ በክርስቶስ ኢየሱስ መዳን እና የሆነ ነገር ይዞኛል፣ ግን አልጠራልኝም ነበር። ከዛ ከሶስቱ ወገኖች ጀመር። እግዚአብሔር ሶስት ወገንን እንደሚያውቅ መጀመሪያ በብሉይ ኪዳን ሁለት ወገንን ብቻ እንደሚያውቅ አህዛብ የሚባል ህዝቡን በሙሉና እስራኤልን፣ ከአዲስ ኪዳን በኋላ ደግሞ ከአህዛብነትም ከይሁድነትም የወጡ ክርስቲያን የሚባሉ ሌሎቹ ግን አህዛብ የሆነው አህዛብ አይሁድ እንደሚቀጥሉና ክርስቲያኖች ደግሞ ክርስቲያን እንደሚባሉ ፍርዱም እንደሚለያ እንግዲህ ከሶስቱ ወገኖች ጀመር። ከዛ ደግሞ በስላሴ አስተምሮ ጥርት የሚያደርግ ደግሞ የሚባል ትምህርት አለው። ደህንነትና አክሊል በደንብ ነው የሚምታታብኝ። የማደርገው በጎ ነገር ሙሉ ደግሞ ጽድቅ ሊሆንልኝ አስባለሁ። አክሊልና ደህንነት አምታትቼ ነበር፣ ደህንነትና አክሊል። ከዛ ደግሞ ህግና ጸጋ የሚባሉ ነገሮች በደንብ አልረዳቸውም ነበር። ህግና ጸጋ የፍርድ አይነቶች ሰው አያውቅም። 5ቱ የፍርድ አይነቶች። አሁን ይሄ ሰውዬ የሆነ እንደ አንድ ሃይማኖተኛ ሰባኪ የሆነ የቸርች አስተማሪ አይደለም የሚመስል። እኔ ቴዎሎጂያንስ እንዴት እንደሚማር አላውቅም፣ ግን መጽሐፍ ቅዱስ ተስተካክሎ አሁን ሊቀ ካህናት የሚለው በኢየሱስ ክርስቶስ በኩል የሆነው ብሉይ ላይ እኔ ብሉይ ኪዳን ሳነብ በጣም እኔ መቅደሱ ስርዓት ምናምን ያለው ነገር አእምሯችሁን ነው የሚይዘው። የሚጠራላችሁ ሊቀ ካህናት እሱ ያስተማረውን ትምህርት ስታዩ በቃ የሆነ ከአምላካችሁ ጋር ፍቅር እንዲይዛችሁ የሚያደርግን ነገር ነው። እንደኔ አይነቱ በቃ የሚሰራው እንደ ዳዊት ፋሲል ባለ መምህር ነበር ማለት ነው። የሆነ ስብከት አይደለም። እኔ የሆነ ርዕስ ተሰጥቶ እንደዚህ የምባል ሰው አይደለም። አላውቅም እንግዲህ እንደዛ አይነት በጣም አስቸጋሪ ሰው ነኝ ማለት ነው። እና በቃ በደንብ አድርጌ መጽሐፍ ቅዱስን በልቼ እንዳይ በእውነት እንደ አንድ ተከታታይ ተማሪ አንዳንዴ 10 ክፍል እስከማር ድረስ አይኔ ተተክሎ ከመጽሐፍት ጋር እሱን እየተመለከትኩ በደንብ አድርጌ ያየው ማለት ነው። ከዛ መጽሐፍ ቅዱስ በደንብ አድርጎ ኢየሱስ ሲገባኝ ፍርድ በደንብ ሳቅ መጽሐፉን እንደሚገባ ስበልተውና ሳስተካክለው የቆምኩበት ትክክለኛ መሰረት በደንብ እንዲተከል ሆነ ማለት ነው። አላውቅም እንግዲህ ጅማ ውስጥ ነው ያሉት፣ ግን ሙሉ ትምህርታቸውን ተከታትዬ እንደ አንድ አባላቸው መቁጠር ይችላሉ። እኔ በደንብ አጠርቶ ገባኝ ማለት ነው። በቃ መጽሐፍ ቅዱስን በደንብ ተረዳሁት። የሆነ እንደሆነ አንድ ትምህርት ነው። አሁን ዳዊት ፋሲልን ብዙ ወንጌላውያን አማኞች ሆኑ የማይቀበሉት አሉ፣ ግን ቲክቶክ ላይ ባለ 10 ደቂቃ ነው ዳዊትን የሚያውቁት። እንኳን አልተማሩም። 3 ወገኖችን 5 የፍርድ አይነቶችን ህግና ጸጋ የሚምታታባቸው በጣም ብዙ ሰዎች አሉ። ደህንነትና አክሊል የሚምታታባቸው አሉ። እኔ በደንብ ያየሁት ማለት ነው። አንድ ትምህርት አንድ ክፍል ቢማሩና አስተያየት ቢሰጡት ደስ ይለኛል። የሆነን ሰው በደንብ አድርጋችሁ ሳታውቁት ጀጅ አታድርጉ ባካችሁ። ሃይማኖትንም ቢሆን እኔ ወንጌላውያን አማኞችን ጀጅ የማደርጋቸው በሰው ወሬ ነበር። ጣዖት አምላኪያኖቹም ምንም እንደዛ፣ ኢስላሞቹንም እንደዛ። ግን እኔ ኢስላሞቹን ቀርቤ ባየኋቸው አንግልና ስረዳቸው ክርስትና የሚነግረኝ እስልምና ራሱ ይለያያል። ስለዚህ ስለ ክርስቲያኖች ማወቅ ከፈለጋችሁ በደንብ ጠራችሁ ቀርባችሁ ወቁ እንጂ ዝም ብላችሁ ክርስቲያኖቹን እስላሞቹም ሆነ ጣዖት አምላኪዎች አተችሁ። ክርስቲያኖቹን ብትሆኑ ደግሞ ኢስላሞቹን ወይ የሆነ ነገር ከማለታችሁ በፊት አውቃችሁ ቢሆን መልካም ነው። ስለዚህ ሃይማኖቱን ወርሳችሁ ሳይሆን በእውነት ገብቷችሁ ሲሆን እንዴት ደስ እንደሚል እኔ እዚህ ጋር የማይጣፍጥም የሆነ የሚጣፍጥ ነገር ተቀምጦ ለመብላትና ላለመብላት እያሰብኩኝ ነው። ልብለው አልብለው እያልኩ እያመሰሰው፣ ግን አንድ ሰው መጥቶ ሰላም ቢው ብሎ አስበልቶኝ መራራም የሆነ ነገር ቢለኝ አስገድዳችሁ እናንተ ተናግራችሁኝ ይላል። ራሴ ወስኜ ግን ከመረረም ይመረረኝ ከጣፈጠም ይጣፍጠኝ ብዬ አንስቼ ከወሰድኩት ቢመረኝም ምንም ቢለኝም ዛትማች ብስጩነቴ አይበልጥም። ስለዚህ የሆነ ነገር አትቀበሉ፣ አትውረሱ። ወርሳችሁት ሳይሆን ገብቷችሁ አውቃችሁት። ከዛ ውጪ ደግሞ ሌሎችን ንቃችሁና ሆነታችሁ ሳይሆን ምን ችግር አለ? አእምሯችሁ ሰፊ ከሆነ ብታውቁ ሌሎቹ ነው። ስለዚህ ያንን እያወቅኩኝ ስመጣ በቃ እንደተባለው በህልሜም እንዳየሁት ወንጌል ጠርቶልኝ እኔ ተሳቅቄ ነው። እናቴን በጣም ነው የምወዳት። እንደ እናትም እንደ አባትም ሆና ያሳደገችኝ። በልጅነታችን ነው አባታችን የሞተውና የኔ ዲሲፕሊን ሆኖ በስርዓት መኖር ለእናቴ ከምትከፍልልኝ ውለታ አንጻር ነው። እኔ በተቻለኝ መጠን ስርዓት ያላት ልጅ ሆኜ ለመኖር ነው ረጅም ዓመት የኖርኩት። ያን ሁሉ ማደርገው እናቴ አንድ ምትለን ነገር አለ፣ የሴት ልጅ እንዳታስብሉኝ ነው የምትለውና እኔና 3 ወንድሞቼ ስርዓት ያለን ኑሮ የምንኖርበት ምክንያት እናታችን የከፈለችልን መስዋዕት፣ ሁለተኛ ይሄ የምትናገረን ነገር በጣም በቃ ይይዘናል። እኛ እንዴት እንደኖርሽ ለኛ ስለምናውቀውና በምንም አንተካትም። በተለይ ለኔ ጓደኛዬ ናት፣ ጎረቤቴ ናት፣ አክስት አጎቶቼ በሏት፣ ሁሉ ነገር አያቴ፣ ሁሉ ነገር በቃ እኔ ሁሉ ነገር የምታቀራትና